የኢራን ጦርነት የየትኞቹን አገራት ገንዘብ አጠናከረ? የየትኞቹንስ አናጋ? ቀጥሎስ ምን ይሆናል የሚለውን እናያለን። ሰላም ውድ የዱካ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። As the conflict in Iran drags on, በየካቲት ወር መጨረሻ ሳምንት ላይ የኢራን ጦርነት ሲቀሰቀስ ወላፈኑ የተሰማው በመካከለኛው ምስራቅ ብቻ አልነበረም። ግጭቱ የንግድ መርከቦችና ሸቀጦች ፍሰትን ሲያስተጓጉል፣ የነዳጅ ዘይት ዋጋ እንዲንርና የዋጋ ግሽበት እንዲጨምር በማድረግ የዓለምን ገበያ አናግቷል። እንግዲህ እርግጠኝነት በሚጠፋበት ወቅት ዓለማችን የናጠጡ ሀብታሞች አዋጭ ካልሆኑ ንግዶች ፊታቸውን ማዞር እንዲሁም ሀብታቸውን በዶላር ወደ ማስቀመጥ ይዞራሉ። ይህ ደግሞ በበርካታ መገበያ ገንዘቦች ላይ አሉታዊ ተጽዕኖ ያሳድራል። ቀድሞ ይዋዥቁ የነበሩ አንዳንድ ገንዘቦች ዋጋቸው ሲያሽቆለቁል፣ ጥቂቶች ደግሞ በነበሩበት ጸንተው ወይንም ጥንካሬያቸው ጨምሮ ይገኛል። ብራዚላዊው የምጣኔ ሀብት ባለሙያ አንድሬ የነዳጅ ዋጋ ሁሉንም በሚነካበት ወቅት የምንዛሬ ዋጋ መዋዠቅ የበለጠ ይከሰታል ወይም ይባባሳል ይላሉ። ስለዚህ ይህ ከሌሎች ኢኮኖሚውን ከሚጎዱ ጉዳዮች ጋር ሲደማመር ለሀገራትና ለዜጎች ምን ማለት ይሆናል ብለው ይጠይቃሉ። በከፍተኛ ሁኔታ የሚጎዱት ህንድ፣ ኢንዶኔዥያ፣ ፊሊፒንስ፣ ታይላንድና ግብፅ በከፍተኛ የነዳጅ ዋጋና የውጭ ምንዛሬ እጥረት የተጎዱ ሀገራት መሆናቸውን ያስቀምጣሉ። ባለሀብቶች ገንዘባቸውን ወደ ዶላር የሚቀይሩበት ወቅት የአገራቱ ገንዘብ የመግዛት አቅም እየወደቀ ዕዳ በዶላር የሚከፈልበት መጠን እየጨመረ ይመጣል። የሆርሙዝ ወሽመጥ በመዘጋቱ በዶላር ግብይት የሚፈጸሙባቸው ነዳጅና ሌሎች ቁሳቁሶች ዋጋቸው እየጨመረ መጥቷል። የአገራቱ ገንዘብ የመግዛት አቅም ሲዳከም ከውጭ የሚገቡ ዕቃዎች ዋጋ እየጨመረ ከኢነርጂ እስከ ፕላስቲክ እንዲሁም ማዳበሪያ ድረስ ጭማሪ እያሳዩ ነው። ይህም በምግብና በሌሎች የፍጆታ ዕቃዎች ላይ ተጽዕኖው የከፋ ነው። በህንድ ከኢራን ጦርነት ጀምሮ የአገራቱ ገንዘብ ወይም ሩፒ የመግዛት አቅም ከዶላር አንጻር ሲወዳደር በ5 በመቶ ቀንሷል። የህንድ የመገበያ ገንዘብ ከጦርነቱ በፊት ቢሆንም ደካማ የነበረ ሲሆን፣ ግጭቱ ደግሞ የበለጠ አባብሶታል። የተወሰኑ ማዕከላዊ ባንኮች የወለድ ምጣኔያቸውን ከፍ በማድረግ ምላሹን የሰጡ ሲሆን፣ የመጠባበቂያ ሰነዳቸው በዶላር ሸጠው ጉድለታቸውን ለማካካስ ሞክረዋል። የኢንዶኔዥያ ባንክ በተደጋጋሚ ዶላር በመሸጥ የራሱን ገንዘብ በመግዛት ፍላጎቶችን ለመጨመር ሞክረዋል። የወለድ ምጣኔ ሲጨምር ሰዎች ላስቀመጡት ገንዘብ ከፍ ያለ ገንዘብ ያገኛሉ። ነገር ግን የመኖሪያ ቤት ግዢ ብድርና ሌሎች ብድሮች ላይም ከፍተኛ የክፍያ መጠን ያስተካክላል። የገበያ መዋዠቅና ተጨማሪ ማሳየት አንዳንድ ገንዘቦች በሁለት አቅጣጫ መዋዠቅ አሳይተዋል። እንደ ደቡብ አፍሪካ፣ ኮሎምቢያ፣ ቺሊና ሜክሲኮ ያሉ ሀገራት በዚህ ምድብ ውስጥ ይወድቃሉ። እነዚህ ገንዘቦች ብዙውን ጊዜ ለዓለም አቀፍ ገበያ ጠንካራ ምላሽ ይሰጣሉ። ባለሀብቶቻቸው ወደ ዶላር ሄደው ሲሸሽጉ ይዳከማሉ። ነገር ግን የሸቀጦች ዋጋ ሲጨምር ወይም ለአደጋ ምላሽ ለመስጠት ፍላጎት ሲኖር በፍጥነት አቅማቸው ሊሻሻል ይችላል። ብራዚልና ማሌዥያን ጨምሮ አንዳንድ የኢነርጂ ላኪዎች በከፊል ከነዳጅ ዋጋ መጨመር ተጠቃሚ ሆኗል። ይህም ከኤክስፖርት የሚገኘውን ገቢ ከፍ ሲያደርግ የባለሀብቶችን ፍላጎት አግዟል። ባንኮች ጎልድማን ሳክስና ባንክ ኦፍ አሜሪካን ጨምሮ በሚያዝያ ወር ለደንበኞች በቀረቡ ሪፖርቶች ላይ የብራዚል የመንግስት ቦንዶችና የኩባንያ አክሲዮኖች ከፍተኛ ፍላጎት እንዳላቸው አሳይቷል። ይሁን እንጂ በዓለም አቀፍ የፋይናንስ ተቋም የላቲን አሜሪካ ምርምር ኃላፊ ማርቲን እንደሚሉት ከሆነ ከፍተኛ የኢነርጂ ዋጋ በብራዚል የዋጋ ግሽበትን ሊያባብስ፣ የወለድ መጠንን ቅነሳ ሊዘገይና የካፒታል ፍሰትን ሊጎዳ ይችላል ብለዋል። ብራዚል እንደ ቤንዚንና ናፍጣ ያሉ ምርቶችን ከውጭ ስለምታስገባ የነዳጅ ዋጋን በአገር ውስጥ እንዲጨምር አድርጓል። የብራዚል የኢንቨስትመንት አስተዳደር ኩባንያ ኤክስፒ ኢኮኖሚስት ሉዊዛ ፔኒዝ በቅርቡ ባወጡት ሪፖርት ላይ በተጨማሪ በጥቅምት ወር ከሚካሄደው የፕሬዝዳንታዊ ምርጫ በፊት የፖለቲካ አለመረጋጋት የምንዛሬ ተመን ላይ ያለውን ዋጋ ይጨምራል ሲሉ ፈጽመዋል።
የተለያዩ ሀገራት ገንዘቦች በተለያዩ ምክንያቶች የበለጠ ጠንካራ ሆነው ቆይቷል። የቻይና ምንዛሪ በከፊል በካፒታል ቁጥጥርና በከፍተኛ መዋዠቅን በሚገድቡ የፖሊሲ ጣልቃ ገብነቶች ድጋፍ ስለተደረገለት በአንጻራዊ ሁኔታ የተረጋጋ ሆኖ ቀጥሏል። እነዚህም ወደ ሀገር ውስጥና ወደ ውጭ ሀገር የሚዘዋወር ገንዘብ ላይ የተጣሉ ገደቦችንና የአገሪቱ ገንዘብ የምንዛሪ ተመን በቅርበት ለማስተዳደር ማዕከላዊ ባንክ ቀጥታ ጣልቃ ገብነቱን ያካትታሉ። የኢራን ጦርነት ከተቀሰቀሰበት ጊዜ ጀምሮ ከዶላር ጋር ባለው የምንዛሬ ተመን ጥንካሬ ካሳዩ ገንዘቦች መካከል የሩሲያ ገንዘብ ወይም ሩብል አንዱ ነው። ይህም ከፍተኛ የነዳጅ ምርቶችን በመላክ የሚገኝ ገቢና በጥብቅ የካፒታል ቁጥጥር የተነሳ የተገኘ ሲሆን ላኪዎች ከውጭ ንግድ ያገኙበትን ገቢ ወደ ሩብል እንዲቀይሩና የገንዘብ ፍሰት ከአገሪቱን እንዲገድቡም የሚጠይቅ እርምጃዎችን ያካተተ ነው። ምጣኔ ሀብታቸው ጠንካራ የሆኑ አገራትስ? ባለሀብቶች ደህንነትን ሲፈልጉ ገንዘባቸውን የሚያስቀምጡባቸው የውጭ ምንዛሪዎች በቀውሱ የመጀመሪያ ላይ ተጠናክረዋል። የአሜሪካ ዶላርና የስዊዝ ፍራንክ ሁለቱም ከጦርነቱ በኋላ ጭማሪ አሳይተው የነበረ ሲሆን በኋላ ወደ ነበሩበት በመመለስ ተረጋግተዋል። እንደ ኖርዌይ ክሮነር ያሉ የነዳጅ ዘይት ጋር የተገናኙ ገንዘቦች ከድፍድፍ ነዳጅ ዋጋ መጨመር ጋር በተያያዘ ከፍተኛ ጭማሪ አሳይተዋል። የጃፓን ገንዘብ የን ግን የአገሪቱ ከውጭ በምታስገባው ኢነርጂ ላይ በጣም ጥገኛ ስለሆነች ተዳክሟል። የካናዳና የአውስትራሊያ ዶላር እንደ ድፍድፍ ዘይት፣ ጋዝ፣ ብረትና የድንጋይ ከሰል ያሉ ምርቶችን ወደ ውጭ ስለሚልኩ የበለጠ ገቢ በማግኘት ተጠቃሚ ሆኗል። ዩሮና የብሪታንያው ፓውንድ የራሳቸው የሆነ መዋዠቅ አጋጥሟቸዋል። ይህም ከፍተኛ የኢነርጂ ወጪ፣ የዋጋ ግሽበትና በአውሮፓ ውስጥ ያሉ የእድገት መቀዛቀስ ያስከተለው ስጋት ነው። ቀጥሎስ ምን ይሆናል? የኢኮኖሚ ባለሙያዎች እንደሚሉት በኢራን ላይ የተሰነዘረው የመጀመሪያው የአየር ጥቃት ባለሀብቶች ገንዘባቸውን ወደ ጠንካራ የውጭ ምንዛሪዎች እንዲቀይሩ በማድረግ ዶላርን አጠናክሯል። ነገር ግን የአሜሪካ ምንዛሪ ከዚያን ጊዜ ጀምሮ ተዳክሟል። ይህም በማደግ ላይ ያሉ ገቢዎቻቸውን ሊያግዝ ይችላል ተብሏል። ገንዘብ መበደር ይቀላል፣ እንዲሁም የፋይናንስ ጫናዎችን ይቀንሳል። በማደግ ላይ ያሉ ሀገራት ምጣኔ ሀብታቸውን ለመደገፍ የወለድ ምጣኔያቸውን ይቀንሳሉ። ባለሀብቶች መዋለ ንዋያቸውን ለማፍሰስ አይፈሩም። በማደግ ላይ ያሉ ኢኮኖሚ ሁኔታ ይኖራቸዋል ሲሉ የዩናይትድ ኪንግደም የዓለም አቀፍ ኢንቨስትመንት ድርጅት የኢኮኖሚ ባለሙያዎች በቅርቡ ባወጡት ሪፖርት ይፋ አድርገዋል። የበርካታ ታዳጊ ሀገራት ዕዳ በአሜሪካን ዶላር በመሆኑና ዋና ዋና ሸቀጦችም በዶላር ዋጋ ስለሚሸጡ የዶላር ሚና ማዕከላዊ ሆኖ ቀጥሏል። ይሁን እንጂ የዓለም አቀፉ የገንዘብ ድርጅት IMF በሚያዝያ ወር በኢራን ጦርነት ምክንያት የሚፈጠሩ መስተጓጎሎች የዓለም አቀፉን ኢኮኖሚ ወደ መጥፎ ሁኔታ እየገፉ መሆኑን አስጠንቅቋል። ይህም የደካማ እድገትና የከፍተኛ የዋጋ ግሽበት ጥምረት ነው። በዚህ ሁኔታ የነዳጅ ዋጋ ከፍተኛ ሆኖ ስለሚቀጥል የዋጋ ግሽበት ስለማይረጋጋ የዓለም አቀፍ እድገት ወደ 2.5 በመቶ ሊወርድ ይችላል ተብሏል። የዋጋ ግሽበትም ወደ 5.4 በመቶ ሊጨምር ይችላል። የዓለም አቀፉ የገንዘብ ድርጅት IMF የዓለም ምጣኔ ሀብት እድገት ወደ 2.0 በመቶ የሚወርድበትና የዋጋ ግሽበት 6 በመቶ የሚበልጥበትን ከባድ ሁኔታ ዘርዝሯል። ይህንንም በሐምሌ ወር ትንበያው ላይ እንደገና እንደሚያስተካክል ይጠበቃል።